ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? ዛሬ የምናየው ጉዳይ በጣም ወቅታዊ ወሳኝና አንገብጋቢ ጉዳይ ነው። ስለዚህ እስከ መጨረሻው ታደምጡት ዘንድ በአክብሮት እየጋበዝኩ ተመሳሳይ የሆኑ ወቅታዊ መረጃዎች እና ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስትል በአክብሮት ጠይቃለሁ። እንግዲህ ዛሬ የምናየው ጉዳይ ስለ ዝቅተኛ የደመወዝ ወለል በኢትዮጵያ የሚለውን ለማየት እንሞክራለን። በስሩም ዝቅተኛ የደመወዝ ወለል ማለት ምን ማለት ነው የሚለውን እንዲሁም የዝቅተኛ የደመወዝ ወለል በኢትዮጵያ ለኢትዮጵያውያን የሚሰጠው ጠቀሜታ ምንድነው? ኢትዮጵያ ዝቅተኛ የደመወዝ ወለልን ተግባራዊ ብታደርግ የሚደርሱባት ጫናዎች ወይም ጉዳቶች ምን ሊሆኑ ይችላሉ የሚለውን በሌሎች በማደግ ላይ ካሉ አገሮች ተሞክሮ አንፃር በመውሰድ ለማየት እንሞክራለን። ስለዚህ የንጽጽር ትንተና እንሰራለን ማለት ነው። ሌላው ዝቅተኛ የደመወዝ ወለል በኢትዮጵያ የሚኖረው አንድምታ ምንድነው? አንድምታው ምን ሊሆን ይችላል? ከሱ በመነሳት ደግሞ ለኢትዮጵያውያን እንደ ምክሮች እንደ ሪኮመንዴሽንስ የሚባሉ ሐሳቦችን ለማየት እንሞክራለን ማለት ነው። እንግዲህ በስተመጨረሻ ደግሞ ዝቅተኛ የደመወዝ ወለል በኢትዮጵያ ተግባራዊ ቢደረግ ይሻላል ወይስ ባይደረግ ይሻላል? ከተደረገስ ኢትዮጵያ ታተርፋለች ትጠቀማለች ወይስ ጉዳቱ ምን ሊሆን ይችላል የሚለውን በአሁን ካለው ወቅታዊ ሁኔታ ጋር አዛምደን ለማየት እንሞክራለን ማለት ነው። እንግዲህ ለመጀመሪያ ያህል ዝቅተኛ የደመወዝ ወለል ማለት ምን ማለት ነው የሚለውን እንይ። ዝቅተኛ የደመወዝ ወለል ማለት ቀጣሪዎች ለሰራተኞቻቸው መክፈል ያለባቸውና በህጋዊ መንገድ የተወሰነ ዝቅተኛ ደመወዝ ማለት ነው። እንግዲህ ዝቅተኛ የደመወዝ ወለል ማለት ቀጣሪዎች ለሰራተኞቻቸው ይህን ያህል መክፈል አለባችሁ ተብሎ በህጋዊ መንገድ የተወሰነ ዝቅተኛ ደመወዝ ማለት ነው። ይሄ ዝቅተኛ የደመወዝ ወለል የሚወሰንበት በህግ የሚወሰንበት የራሱ የሆነ ዓላማዎች አሉት። ዋና ዓላማዎቹ የሚባሉት ደግሞ የመጀመሪያው ድህነትን መቀነስ ነው። ዝቅተኛ ገቢ ያላቸውን ሰራተኞች እንደ ምግብ፣ መጠለያ፣ ልብስና የመሳሰሉ መሰረታዊ ፍላጎቶችን እንዳሟሉ ለመርዳት ዝቅተኛ የደመወዝ ወለል በመንግስት በህጋዊ መንገድ ሊወሰን ይችላል። አንዱ ዓላማ ድህነትን መቀነስ ነው። ድህነትን መቀነስ ሲባል እንግዲህ ሰራተኞች መሰረታዊ ፍላጎታቸውን እንዳሟሉ ለማስቻል ማለት ነው። ሌላው ደግሞ ፍትሃዊነትን ማሳደግ ነው። ፍትሃዊነትን ማሳደግ ስንል ፍትሃዊ ክፍያን በማረጋገጥ ሰራተኞችን ከብዝበዛ መጠበቅ ነው። ያው እንግዲህ እንደምናውቀው ዓለም አሁን እየተከተለችው ያለው ካፒታሊስት ሲስተም ነው። ካፒታሊስት ሲስተም ደግሞ በተፈጥሮ በዝባዥ ነው። ሂውማን ቢንግን ሰራተኞችን እንደ ማቴሪያል እንደ ቁስ ነው የሚጠቀመው። ስለዚህ መንግስት ኢንተርቬን አድርጎ በቻለ መጠን ፍትሃዊነትን ካላረጋገጠ ሰራተኞችን ከብዝበዛ ካልጠበቀ ይሄ ካፒታሊስት ሲስተሙ ጥሩ አይሆንም። ጥሩ ስለማይሆን ፍትሃዊነትን ለማሳደግ ዝቅተኛ የደመወዝ ወለል አስፈላጊ ነው ተገኝቷል ማለት ነው። ወይም ዓላማው እሱ ነው ማለት ነው። ሌላው የኑሮ ደረጃዎችን ማሻሻል ነው። ይህን ስንል ደግሞ የሰራተኞችና የቤተሰቦቻቸውን የኑሮ ደረጃዎችና ጥራት ለማሻሻል ጥሩ ኑሮ እንዲኖሩ ለማድረግ የዕለት ተዕለት ወጫቸውን እንዲሸፍኑ ለማስቻል ዝቅተኛ የደመወዝ ወለል አስፈላጊ ነው ማለት ነው። ሌላው የስራን ለማበረታታት ነው። ስራንና ሰራተኛን ለማበረታታት ነው። ከስራ አጥነት እና መደበኛ ያልሆነ ስራ ይልቅ መደበኛ ስራን ማራኪና ሰቢ ለማድረግ ዝቅተኛ የደመወዝ ወለል መወሰን አስፈላጊ ሆኖ ተገኝቷል ማለት ነው። ስለዚህ ስራና ሰራተኛ ለማበረታታት እንዲሁም ሰራተኞች መደበኛ ካልሆነ ስራ ይልቅ ወደ መደበኛ ስራ በመማረክና በመሳብ እንዲሳተፉ ለማስቻል ሌላው የዝቅተኛ ደመወዝ ወለል ዓላማ ነው ማለት ነው። ሌላው ደግሞ ኢኮኖሚን ማበረታታት ነው። እንግዲህ ዝቅተኛ ገቢ ያላቸውን ሰዎች የመግዛት አቅምን በመጨመር የሸቀጦችና የአገልግሎቶችን ፍላጎት ማሳደግ ነው። ይሄ አሁን ከኬኔዥያን አግሪጌት ዲማንድ ሞዴል ባለፈው እንዳየነው ጋር ይገናኛል። ሰራተኞች ገቢ ካላቸው የመግዛት አቅማቸው ይጨምራል። የመግዛት አቅማቸው ሲጨምር ደግሞ ካምፓኒዎች፣ ፈርሞች ምርታቸው ይሸጥላቸዋል። ምርታቸው ከተሸጠላቸው ደግሞ ሌላ ምርት ያመርታሉ። ስለዚህ ሌላ ምርት ካመረቱ ዳይሬክትሊ በአገሪቱ ውስጥ ምን ኖረ ማለት ነው? ፕሮዳክሽን ኖረ። የሰርኩላር ፍሎ ኦፍ ኢንካም የሚባለው ፕሮዳክሽን፣ ኢንካም፣
ኤንድ ኤክስፔንዲቸር የሚባለው ሰርኩላር ፍሎ ኦፍ ኢንካም ተንቀሳቀሰ ማለት ነው። ስለዚህ ዱቱ ዛት ኢኮኖሚው ተበረታታ ማለት ነው። ሌላው ደግሞ የገቢ አለመመጣጠንን መቀነስ ነው። የገበያ አለመመጣጠን መቀነስ ስንል በኢኮኖሚው ውስጥ ከፍተኛና ዝቅተኛ ገቢ ባላቸው መካከል ያለውን ልዩነት ለማጥበብ ማለት ነው። እንግዲህ በኢኮኖሚው ውስጥ በጣም ከፍተኛ ገቢ ያላቸው ሰራተኞች ሊሆኑ ይችላሉ፣ በጣም ዝቅተኛ ገቢ ያላቸው ሰራተኞች ሊኖሩ ይችላሉ። ስለዚህ በጣም ዝቅተኛ ገቢ ያላቸው ሰራተኞች በጣም ከፍተኛ ገቢ ካላቸው ሰራተኞች ጋር ያለው የገቢ አለመመጣጠን የሰፋ እንዳይሆን ዝቅተኛ ገቢ ያላቸውን ሰራተኞች ዝቅተኛ የደሞዝ ወለል በማበጀት እነሱን ከፍተኛ ገቢ ካላቸው ጋር አትሊስት እኩል ባያደርግ እንኳ የመመጣጠን ሁኔታ ለማምጣት ዝቅተኛ የደሞዝ ወለል መወሰን አስፈላጊ ሆኖ ተገኝቷል ማለት ነው። ዓላማውም የገቢ አለመመጣጠንን መቀነስ ነው ማለት ነው። እንግዲህ እነዚህን ጥቅሞች ካየን ወይንም የዝቅተኛ የደሞዝ ወለል መወሰን ዓላማዎች ዋና ዓላማዎች እነዚህ ከሆኑ የዝቅተኛ የደሞዝ ወለል ዓላማ በአጠቃላይ ሰራተኞች መሰረታዊ የኑሮ ደረጃን እንዲያሟሉ ለማድረግና ብዝበዛን ለመቀነስ ለጉልበት የሚከፈል ዝቅተኛውን ህጋዊ ክፍያ ማዘጋጀት የሰራተኞችን መሰረታዊ የኑሮ ደረጃ ማሻሻል ነው። በአጠቃላይ የዝቅተኛ ደሞዝ ወለል ዓላማ ሰራተኞች መሰረታዊ የኑሮ ደረጃን እንዳሟሉ ለማድረግ ብዝበዛን ለመቀነስ ለጉልበት የሚከፈል ዝቅተኛውን ህጋዊ ክፍያ በማዘጋጀት የሰራተኞችን መሰረታዊ የኑሮ ደረጃ ማሻሻል የዝቅተኛ የደሞዝ ወለል ዓላማ ነው ማለት ነው። እንግዲህ የዝቅተኛ የደሞዝ ወለል ዓላማ አጠቃላይ ዓላማ ካየን እስኪ በኢትዮጵያ ያለውን ወቅታዊ ሁኔታ እንይ። አሁን እንግዲህ በኢትዮጵያ ያለው ወቅታዊ ሁኔታ ምን ይመስላል የሚለውን እንይ። በኢትዮጵያ ያለው ወቅታዊ ሁኔታ ከዝቅተኛ የደሞዝ አንጻር ምን ይመስላል የሚለውን ስናይ ኢትዮጵያ በአገር አቀፍ ደረጃ ዝቅተኛ የደሞዝ ወለል ክፍያ የላትም። ስታብሊሽ ያደረገችው በህግ ያረቀቀችው ዝቅተኛ የደሞዝ ወለል ክፍያ ተመን የላትም። ነገር ግን ሞር ኦር ለስ ይብዛም ይነስም አንዳንድ የመንግስት ሰራተኞች በደሞዝ ስኬል ይጠበቃሉ። ያ ማለት ነው አሁን ከአንድ የመንግስት መስሪያ ቤት ስትገባ የራሱ የሆነ እርከን አለው፣ ደረጃ አለው። ደረጃ 2 ሊሆን ይችላል፣ 3 ሊሆን ይችላል፣ 7 ሊሆን ይችላል። አኮርዲንግሊ ምን አለ ዝቅተኛ የደሞዝ ወለል አለ። እዚህ ላይ እንድትዙ የሚፈልገው ያ ዝቅተኛ የደሞዝ ወለል በቂ ነው አይደለም የሚለውን አይደለም። ነገር ግን ዝሮ ይብዛም ይነስም በመንግስት ሰራተኞች የደሞዝ ስኬል መሰረት ዝቅተኛ የደሞዝ ወለል አላቸው። ነገር ግን የግል ዘርፉ ሰራተኞች በተለይ በግብርና፣ በቤት ውስጥ አገልግሎት እና በማኑፋክቸሪንግ ዘርፍ ጥበቃ የሚያደርግላቸው አካል የለም። ይሄ ኦቤስ ነው። የግል ዘርፍ ሰራተኞች ለምሳሌ በግብርና ዘርፍ ላይ የሚሰማሩ፣ በቤት ውስጥ አገልግሎት የሚሰማሩ፣ በማኑፋክቸሪንግ ዘርፍ የሚሰማሩ ማንም በቃ ዞር ብሎ የሚያያቸው ባልህ የሚላቸው የለም። እንደውም እንደምትሰሙት በኢንዱስትሪ ፓርኮች በወር እስከ 800 ብር ድረስ ተቀጥሮ የሚሰሩ የጉልበት ሰራተኞች እንዳሉ ሁሉ እናውቃለን። ስለዚህ አንተ ተስማምተህ ቸግሮህ መድረሻተህ እስከገባህ ድረስ ካፒታሊስቱ በ600 ብርም በ500 ብርም በ2000 በ1000 ብርም ሊያሰራህ ይችላል። ምክንያቱም የሱ ዋናው ዓላማው ምንድነው? ትርፉን ማሳደግ፣ ትርፉን ማግበስበስ ስለሆነ ማለት ነው። ስለዚህ በእነዚህ ሴክተሮች በግል ዘርፉ የተሰማሩ ሰራተኞች ምንም አይነት ጥበቃ የሚያደርግላቸው የመንግስት አካልም ሆነ በህግ የተቋቋመ ዝቅተኛ የደሞዝ ወለል የለም። ሌላው ከቅርብ ዓመታት ወዲህ እየጨመረ በመጣው የገቢ ልዩነት እና በሰራተኛ ብዝበዛ ላይ ስጋት በመፈጠሩ ብሔራዊ ዝቅተኛ የክፍያ ስርዓትን ማስተዋወቅ በተመለከተ የፖሊሲ ክልክሎች ጨምረዋል። እንግዲህ አሁን ምን አየን? ኢትዮጵያ ወቅታዊ ሁኔታ ዝቅተኛ የደሞዝ ወለል የላችም አለን። የመንግስት ሰራተኞች ይብዛም ይነስም የተጠበቀ የደሞዝ ስኬል አለ። የግል ዘርፉ ግን ባልህ የሚላቸው የለም አለን። እነዚህን ነገሮች ከግምት በማስገባት ከቅርብ ዓመታት ወዲህ እንግዲህ እንደምታውቁት ኑሮ በጣም እየጨመረ ነው። ኑሮ ሲጨምር ሰራተኞች የሚከፈላቸው ደሞዝ ስላልጨመረ ሰራተኛ ብዝበዛ ስጋት ተፈጥሯል። ዱቱ ዛት ብሔራዊ ዝቅተኛ የክፍያ ስርዓትን ማስተዋወቅ አለብን በሚል ከፍተኛ የሆነ ፖሊሲ ክርክር አለ። በዚህ ባለፉት 2-3 ዓመታት ከፍተኛ የሆነ የፖሊሲ ክርክር የዝቅተኛ ደሞዝ ስኬልን በተመለከተ አለ፣ እየተካሄደም ነው ማለት ነው። እንግዲህ ይሄን ካለን አሁን ምን አየን? ወቅታዊ ሁኔታ አየን፣ ዓላማዎቹን አየን። እስኪ
በኢትዮጵያ ዝቅተኛ የደሞዝ ክፍያ ላይ የሚነሱ ክርክሮች አሉ አለን አይደለ? ክርክሮቹ ከምን አንጻር ናቸው የሚለው ለምሳሌ ዝቅተኛ የደሞዝ ወለልን ሰፖርት የሚያደርጉ ተከራካሪዎች ምን ይላሉ? የዝቅተኛ የደሞዝ ወለል ጥቅሞችን በማንሳት ይከራከራሉ፣ አይዲያውን ሰፖርት ያደርጋሉ። ዝቅተኛ የደሞዝ ክፍያ ስርዓትን የሚቃወሙ ደግሞ የዝቅተኛ የደሞዝ ወለል ስጋቶችን ወይም ጉዳቶችን በማንሳት ይከራከራሉ። ስለዚህ እኛ እንደ መረጃም ወይም አንደኛውን ስታንድ ለመያዝ እስኪ ዝቅተኛ የደሞዝ ወለል ጥቅሞች በኢትዮጵያ የሚሰጡት ጥቅሞቹና ጉዳቶቹ ወይም ስጋቶቹ ምንድናቸው የሚለውን እንግዲህ ዝቅተኛ የደሞዝ ወለል ኢኮኖሚያዊ ጥቅሞች አሉት። የመጀመሪያው ኢኮኖሚያዊ ጥቅም የተሻሻለ የኑሮ ደረጃ ነው። መጀመሪያ ላይ ዓላማው ላይ እንዳየነው የተሻለ ደሞዝ የሚከፈለው ሰራተኛ የተሻለ ኑሮ ይኖራል። ስለዚህ የተሻሻለ ኑሮ እንዲኖር ያስችላል። ሁለተኛው ምርታማነትን መጨመር ነው። የተሻለ ደሞዝ የሚከፈለው ሰራተኛ የተሻለ ኑሮ ከኖረ፣ ጤናው ከተጠበቀ፣ እንዲማር ካደረገ ኢንዳይሬክትሊ ምን ሆነ ማለት ነው? ምርታማነቱ ይጨምራል ማለት ነው። ጥሩ ምግብ የሚበላ ጥሩ ኑሮ የሚኖር ጤናው የተጠበቀ ሰራተኛ የተሻለ ምርታማ እንደሚሆን የተረጋገጠ ነው። ይሄን ኤፊሺየንሲ ዌጅ ቲዮሪ የሚለው ኢኮኖሚክ ቶትም ወይም እሱን የሚከተሉ ኢኮኖሚስቶችም አይዲያውን ሰፖርት ያደርጋሉ። እሱን በክፍል 1 በደንብ አይተናል። ሌላው ኢኮኖሚያዊ ጥቅም የመግዛት አቅምን በመጨመር የሸቀጦችና የአገልግሎቶችን ፍላጎትን ማሳደግ ነው። ይሄ ደግሞ ከኬኒስ አግሪጌት ዲማንድ ጋር የተገናኘ ነው። ዞሮ ሰራተኞች የተሻለ ደሞዝ ሲከፈላቸው ያን ገንዘብ ምንም አያደርጉትም። ዞሮ ወይ ኢንቨስት ያደርጉታል ወይ ይበሉታል። ግን አብዛኛው ሰራተኛ ዞሮ ኮንሱም ነው የሚያደርገው። ኮንሱም ሲያደርጉ ያን ኮንሱም የሚያደርጉ ሸቀጥ ኢንዳይሬክትሊ ከየት የሚመጣ ነው? ከፈርሙ የሚገዛ ነው። ከአምራቹ ዘርፉ የሚገዛ ነው። አምራች ዘርፉ ደግሞ እቃው ከተሸጠለት ምርት ያመርታል፣ እንደገና ደግሞ ወደ ኢኮኖሚ ያስገባል። ስለዚህ የመግዛት አቅም በመጨመር የሸቀጦችና የአገልግሎቶች ፍላጎት ያድጋል፣ ኢኮኖሚው ይበለጽጋል፣ ይመነደጋል ማለት ነው። ሌላው ድህነትን መቀነስና እኩልነትን ማረጋጋት ነው። የተሻለ ደሞዝ ከተከፈለህ ሞር ኦር ሌስ ድህነት ይቀንሳል። ያው ድህነት የሚገለጸው ዞሮ መሰረታዊ ፍላጎትን ከማሟላትና ካለማሟላት አንጻር ስለሆነ ጥሩ ደሞዝ ከተከፈለ መሰረታዊ ፍላጎትን ታሟላለህ። መሰረታዊ ፍላጎትን ካሟላ ደግሞ ኢንዳይሬክትሊ እኩልነትህም በዛው ልክ እየተረጋገጠ ይመጣል ማለት ነው። እነዚህ ኢኮኖሚያዊ ጥቅሞች ናቸው። ሌላው ማህበራዊ ጥቅሞቹን የዝቅተኛ የደሞዝ ወለል ከኢኮኖሚያዊ ጥቅም በተጨማሪ ማህበራዊ ጥቅም አለው፣ ይሰጣል። ከነዚህ ውስጥ አንዱ የጉልበት ብዝበዛን ይከላከላል ነው። የጉልበት ብዝበዛን ዝቅተኛ የደሞዝ ወለል እንዴት ይከላከላል ካለን አንተ በምትሰራው ልክ ሊከፈል ይገባል። በምትሰራው ልክ ለድርጅቱ በምታበረክተው አስተዋጽኦ ልክ ሜሪት ቤዝድ በሆነ መሰረት ይከፈላል። ስለዚህ አንተ በሰራው በጉልበትህ በላብህ ልክ ከተከፈለ ኢንዳይሬክትሊ ጉልበት ብዝበዛ የሚባለው ኮንሴፕት ተወገደ፣ ጠፋ፣ ተከላከለልህ ማለት ነው። ሌላው የሰራተኛ ክብር ማሻሻል ነው። አፍተር ኦል ኤቭሪ ወርከር ዲዘርቭስ ፎር ዲግኒ ክብር ሪስፔክት ያስፈልገዋል። ሪስፔክት የሚመለሰው ደግሞ በጉልበትህ በሰራተኝነትህ በምታበረክተው አስተዋጽኦ ልክ ሲከፈል ነው። ስለዚህ የሰራተኛ ክብርን ያሻሽላል። ሶስተኛው ደግሞ የህፃናት ጉልበት ብዝበዛን መቀነስ ነው። ይህ ማለት ነው ሚኒመም ዌጅ ሎ ስታብሊሽ ከተደረገ በአነስተኛ ዋጋ የህፃናትን የታዳጊዎችን ጉልበት መበዝበዝ አትችልም። ዝቅተኛ ወለል ከተወሰነ አንተ ግዴታ ለህፃናት በአነስተኛ ዋጋ ከመክፈል ይልቅ በተሻለ ዋጋ መስራት የሚችሉ ጡንቻቸው የፈረጠመ ሰራተኞችን ቀጥረ ማሰራት ስለምትችል የህፃናት ጉልበት ብዝበዛን አንተ ራስህ ቀጣሪው ያስወግዳል። ስለዚህ ማህበራዊ ጥቅሞቹ የጉልበት ብዝበዛን ማስወገድ፣ የሰራተኛ ክብር ማሻሻልና የህፃናት ጉልበት ብዝበዛን መቀነስ ከማህበራዊ ጥቅሞቹ ጥቂቶቹ ናቸው ማለት ነው። ዝቅተኛ የደሞዝ ወለል ኢኮኖሚያዊና ማህበራዊ ጥቅም ብቻ አይደለም የሚሰጠው፣ ፖለቲካዊና ተቋማዊ ጥቅምም አለው። ፖለቲካዊ ጥቅም ለምሳሌ ኢንተርናሽናል ሌበር ኦርጋናይዜሽን የሚባል ዓለም አቀፍ የሰራተኞች ድርጅት የሚያወጣቸው ምኖች አሉ፣ አግሪመንቶች አሉ፣ ስምምነቶች አሉ፣ ሎዎች አሉ፣ ሬጉሌሽኖች አሉ። እያንዳንዱ ሀገር ደግሞ አኮርዲንግሊ ዞሮ የተግበረውም አይተግብረውም እነሱን ይፈርማል፣ በፓርላማ ያጸድቃል፣ የዶሜስቲክ ህጉ አካል ያደርጋል። ስለዚህ ኢንዳይሬክትሊ የዝቅተኛ የደሞዝ ወለልን ኢምፕሊመንት አደረገ ተገበረ ማለት
ከአይኤልኦ ከኢንተርናሽናል ሌበር ኦርጋናይዜሽን ስምምነቶች ጋር ዶሜስቲክ ሎው ተጣጣመ ማለት ነው። ስለዚህ አጣጥመዋል የሚል ነገር ሪፖርት ከተደረገለት ለብድር ኤንድ ሌሎች ዓለም አቀፋዊ ጥቅሞችን ለማግኘት ፖለቲካዊ አንድምታው ትንሽና ቀላል አይደለም፣ የሚናቅ አይደለም፣ ትልቅ ነው። ስለዚህ ከአይኤልኦ ስምምነቶች ጋር መጣጣም ሌላው ፖለቲካዊ እና ተቋማዊ ጥቅም ነው ማለት ነው። ሌላው የሰራተኛ ደህንነት ማረጋገጥ ነው። አፍተር ኦል ዞሮ የሰራተኛው ደህንነት መረጋገጥ አለበት። የሰራተኛው ደህንነት ከሚረጋገጥባቸው መንገዶች ደግሞ ዋነኛውና ቀዳሚው ዝቅተኛ የደመወዝ ወለልን በመወሰን የሚገባውን ያህል መክፈል ሲቻል ነው ማለት ነው። ስለዚህ እነዚህ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም ተቋማዊ ጥቅሞች ዝቅተኛ የደመወዝ ወለል የሚሰጣቸው ጥቅሞች ናቸው ማለት ነው። ሌላው ደግሞ ዞሮ አንድ ነገር ሁሌ እንደምለው ጥቅምም አለው ጉዳትም አለው። በቃ የአንድ ሳንቲም ሁለት ገጽታዎች ናቸው። ጥቅም ካለ ጉዳት አለ፣ ጉዳት ካለ ስጋት የሚባል ነገርም አለ። ስለዚህ ዝቅተኛ የደመወዝ ወለል በኢትዮጵያ እንዳይተገበር የሚቃወሙ ክርክሮች ደግሞ የሚያነሱ ሰዎች ልክ እንደዚሁ ምን ያነሳሉ? አደጋዎችን፣ ስጋቶችን፣ ተግዳሮቶችን እያነሱ ይሞግታሉ፣ ተግባራዊ እንዳይሆን ማለት ነው። ከነዚህ ውስጥ እስኪ የሚያነሷቸው ነገሮች የመጀመሪያ የሚያነሷቸው ነገሮች ምንድናቸው? ኢኮኖሚያዊ አደጋዎች ናቸው። መጀመሪያ የሚያነሱት ምንድነው? የስራ አጥነት መጨመር ይከሰታል ይላሉ። እውነትነትም አላቸው። ለምሳሌ አንድ ድርጅት በአንድ ሺህ ብር 5 ሰራተኛ ቀጥሮ የሚያሰራ ከሆነ ነገር ግን ዝቅተኛ የደመወዝ ወለሉን 5000 የምታደርግበት ከሆነ ምናልባትም አንድ ሰራተኛ ብቻ ቀጥሮ ሊያሰራ ይችላል። 4 ሰራተኞች ምን ሆኑ ማለት ነው? ስራ አጥ ሆኑ። ስለዚህ የስራ አጥነት መጨመር ኢኮኖሚያዊ አደጋ ውስጥ አንዱና ዋናው ነው ማለት ነው። እዚህ ላይ ሰፖርት የሚያደርጋቸው አንድ ሌላ ነገር አለ። እውነት ለመናገር ኢትዮጵያውያን ሰራተኞች ፕሮዳክቲቭ አይደለንም። ይሄ የማይከራከር ነው። የእውቀት ማነስ፣ የስኪል ማነስ፣ የጠንካራ የስራ ባህል ማነስ፣ ልግመት የኛ አንዳንዳችን መገለጫ ነው። ስለዚህ ይሄ እነዚህ ነገሮች ተጨምረው ፕሮዳክቲቪቲ የለንም። ፕሮዳክቲቪቲ አለመኖራችን ተጨምሮ ይሄ ሚኒመም የደመወዝ ወለል ከተጨመረበት ምናልባትም የስራ አጥነት እጥፍ የሚጨምርበት ሴናሪዮ ሊከሰታል። እንደውም አንድ ጊዜ ከ2 ዓመት በፊት የታተመ አንድ ሪፖርተር ጋዜጣ ሳነብ ነበረ። አንዱ ምን ያነሳል? የኢትዮጵያ ሰራተኞች ምርታማነትን የመጨመር የሸሚዛቸውን ቁልፍ የመፍታት ያህል አያበረክቱም የሚል ነገር አለ። እስኪ እሱን ጋዜጣ ካገኘው ፈልጌ ሼር ለማድረግ ሞክራለሁ። እና በዛ ልክ ነው የኛ ምርታማነት ኦልሞስት ነል ነው። ስለዚህ ይሄ ከግምት ውስጥ አስገብተው ስራ አጥነት ይጨምራል ብለው ይከራከራሉ ማለት ነው። ሁለተኛው ኢቭን ህጉን ለማስፈጸም የስራ ማስኬጃ ወጪ ያስፈልጋል። እሺ ህጉን አወጣው። ህጉ በቃ ዝቅተኛ የደመወዝ ወለል ይሄን ያህል ነው ብለህ አወጣህ። ያን ህግ የሚያስፈጽምልህ ቢሮክራት ያስፈልጋል፣ ኦፊሻል ያስፈልጋል። ስለዚህ እሱን ለማስፈጸም በቃ ጀስት ከቀጣሪዎች ጋር ኦልሬዲ አንተ ሌባና ፖሊስ ነው የምትጫወተው ማለት ነው ከዛ በኋላ። ስለዚህ እሱን ለማስፈጸም ስራ ማስኬጃ ወጪ ይጨምርብሃል ማለት ነው። ሶስተኛው ዋጋ ግሽበት ነው። ይሄ የማይቀር ጉዳይ ነው። እንደው እንኳን ዝቅተኛ የደመወዝ ወለል ተወስኖ ታስታውሱ ከሆነ ባለፈው መንግስት ሳይጨምር የመንግስት ሰራተኞችን የደመወዝ ወለል 200% 300% ጨምራለሁ ብሎ ሲያወራ ምንድነው የሆነው? ከሻወር ቤት ከቤት ኪራይ ጨምሮ ስንቱ ጨምሯል። ሁሉም ነገር ያልጨመረ ነገር የለም። በቃ አብዛኛው የኢትዮጵያ ኢኮኖሚ ደግሞ በሩመር ነው የሚፈተነው። ይሄን ሁላችንም እናውቃለን። ዱቱዛት ዝቅተኛ የደመወዝ ወለል ተወሰነ፣ ሰራተኛ ከዚህ በታች አንቀጥርም ከተባለ እያንዳንዱ ነገር በቃ አንተ የሚሸጥልህ አካል አከራይህ ምን ያውቃል? ደመወዝን ያውቃል። ስለዚህ ዋጋ ግሽበት ይጨምራል፣ ዋጋ ይጨምራል ማለት ነው። ሌላው ተወዳዳሪነት መቀነስ ነው። ተወዳዳሪነት መቀነስ ማለት ነው ዙሮ ብዙ ደመወዝህ ከከፈልክ አንተ ምርታማነት ይቀንሳል ማለት ነው። ያው ጀስት ሌበር አስ ኢንፑት ስለሆነ ማለት ነው። ሌላው የሰራተኛ ገበያ ተግዳሮቶች ናቸው። የሰራተኛ ገበያ ተግዳሮቶች ስንል ከፍተኛ መደበኛ ያልሆነ ገበያ ይፈጠራል። በቃ ጀስት በሰራተኛም እንደ ህገ ወጥ በብላክ ማርኬት መግዛትና መሸጥ ሊጀመር ይችላል። ባይዘይ እንደዛ አይነት ሴናሪዮ ሊፈጠር ይችላል። ሌላው በኑሮ ወጪዎች ውስጥ የክልል ልዩነት ሊፈጠር ይችላል።
የክልል ልዩነት የክልል ልዩነት ሚንስ ጀስት ስፔሲፋይድ ፕሌስ ለመግለጽ ፈልጎ ነው እንጂ ሌላ ነገር አይደለም። የማስፈጸሚያ መሰረተ ልማት እጥረት ይኖራል አለ፣ ምንም ኦብቪየስ ነው። ይህም እነዚህ የሰራተኛ ገበያ ተግዳሮቶች ናቸው። ሌላው ለሰራተኞቹ ራሱ አደጋ አለው። ባይዘው ዝቅተኛ የደሞዝ ወለል መወሰን ለሰራተኞቹ ራሱ አደጋ አለው። ከነዚህ ውስጥ የስራ ዕድሎች ማነስና መቀነስ ያንሳል፣ ይቀንሳል። ኦብቪየስ ነው። ምክንያቱም እንዳልኳቸው አምስት ሰራተኛ በአንድ 1000 ብር የሚቀጥር ከሆነ የአንድ ሰራተኛ 5000 ብር ክፈል ሲባል ይቀንሳል፣ እድል ያንሳል። ሌላው ደግሞ የስራ ሰዓቶችና ጥቅሞች መቀነስ ነው። ምክንያቱም የሚከፍላቸው ደሞዝ ብዙ ከሆነ ትርፍ ሰዓት ላይ ያሰራ ይችላል፣ ጥቅማጥቅም ሊከለክል ይችላል። ስለዚህ በእነዚህ ምክንያቶች የዝቅተኛ የደሞዝ ወለል መወሰን ለሰራተኛው ራሱ አደጋ ሊሆን ይችላል ማለት ነው። ስለዚህ ምን አየን? ሰፖርት የሚያደርጉትን አየን፣ የሚቃወሙትን አየን። ይህን ካየን በኋላ ደግሞ እስኪ ወደ ንጽጽር ትንተና ውስጥ እንግባ። ዝቅተኛ የደሞዝ ወለል በሌሎች በማደግ ላይ ያሉ ሀገሮች አንጻር እንዴት ነው የሚለው እኔ ለምሳሌ ኬንያን ስንወስድ በኬንያ በሴክተር እና በክልል ወይም በግዛት ውስጥ የተወሰነ ዝቅተኛ የደሞዝ ወለል አላት። በገጠርና መደበኛ ባሁን ዘርፎች ደካማ አፈጻጸም ሲኖረው፣ በከተማ አካባቢዎች አዎንታዊና መጠነኛ የሆነ ጥሩ አፈጻጸም አለ። ኬንያ አላት፣ ያዙ አሏት። ግን በሴክተርና በክልል ወይም በግዛት የተወሰነ ነው። ይህን ያዙልኝ። ሌላው ባንግላዴሽ ለጨርቃ ጨርቅ ዘርፍ ዝቅተኛ ደሞዝ ወለል አላት፣ ኢንዱስትሪ ማለት ነው። የአጭር ጊዜ የደሞዝ ማሻሻያ ታደርጋለች። ነገር ግን በሀገሪቱ መጠነ ሰፊ ተቃውሞ አስነስቶ ነበረ። ይህን ተግባር ኢምፕሊመንት ስታደርግ አንዳንድ ድርጅቶች ወደ ርካሽ የስራ ገበያዎች ተዛውረዋል። ባንግላዴሽ ለጨርቃጨርቅ ኢንዱስትሪ ዘርፍ፣ ያው ባንግላዴሽ በጨርቃጨርቅ ኢንዱስትሪ ስለምታወቅ ማለት ነው። ፓኪስታን፣ ባንግላዴሽ እንደዛ ነው የሚታወቁት። እና ሙሉ በሙሉ ጨርቃጨርቅ ኢንዱስትሪውን ዘግተው ወደ ሌሎች የዝቅተኛ ደሞዝ ወደ ሌለባቸው ኢንዱስትሪዎች ተዛውረዋል። የት? ባንግላዴሽ። ሶስተኛ ደቡብ አፍሪካ ስናይ በ2019 ብሔራዊ ዝቅተኛ የደሞዝ ወለል አስተዋውቃለች፣ ኢምፕሊመንት አድርጋለች። በተቀናጀ ቅጥር ድህነት ቀንሷል። ፋክት ነው፣ ይሄ ፋክት ነው። ደቡብ አፍሪካ ውስጥ በ2019 ዝቅተኛ የደሞዝ ወለል ከተወሰነ በኋላ በመንግስትና በማህበረሰቡ ቅጥር በተቀናጀ ቅጥር ድህነት ቀንሷል። ይሄ ፋክት ነው። ሌላው ህንድ ኦልሞስት ያደገች ሀገር ነች። በተለያዩ ሴክተሮች ዝቅተኛ የደሞዝ ስርዓት አላት ህንድ አላት። ነገር ግን መደበኛ ያልሆነ ሴክተር ከፍተኛ ስለሆነ ውጤታማነቱ የተገደበ ነው። ለምን መደበኛ ሴክተር አስቸጋሪ እንደሆነ ታውቃላችሁ? በቃ ለማስፈጸም አስቸጋሪ ነው። መቆጣጠር አችልም። ማን ቀጣሪ ማን ተቀጣሪ እንደሆነ አታውቅም። ጀስት ይሄ ብላክ ማርኬት በሉት። ዞሮ ህንድ የደሞዝ ሴክተር አላት። አንዳንድ ሴክተሮች ላይ ውጤታማነቱ ከፍተኛ ሲሆን፣ አንዳንድ ሴክተሮች ላይ ደግሞ ምንድነው ውጤታማነቱ የተገደበ ነው። ሌላ ጋና ብሔራዊ ዝቅተኛ የደሞዝ ወለል በየዓመቱ ይገመገማል፣ ይቀለሳል፣ አላት ማለት ነው። ነገር ግን መደበኛ ያልሆነውን ዘርፍ በዝቅተኛ የደሞዝ ወለል ስርዓት አላካተተችም። ይሄ ሁሉም አካል ነው። ይሄ የሁሉም አገር ችግር ነው ማለት ነው። ስለዚህ የኬንያን፣ የባንግላዴሽን፣ የህንድን፣ የደቡብ አፍሪካና የጋናን ተሞክሮ አየን፣ ንጽጽር አየን። ይሄን ያየነው ለምንድን ነው? ኢትዮጵያ ምን ታደርግ የሚለውን ለማየት ነው። ያዙልኝ። የኢትዮጵያ አንድምታ እንሂድ። ወደ ኢትዮጵያ አንድምታ እንሂድ። በኢትዮጵያ ውስጥ መደበኛ ያልሆነው ዘርፍ ሰፊ ነው። እችን ያዙ። በኢትዮጵያ መደበኛ ያልሆነው ዘርፍ ሰፊ ነው። ኢንዱስትሪያላይዜሽን በጣም ዝቅተኛ ነው። የኑሮ ወጪዎች በገጠርና በከተማ እንዲሁም ከክልል ልዩነት የሰፋ ነው። ባህር ዳርና አዲስ አበባ ያለው፣ አዲስ አበባና ጅማ ያለው፣ ጅማና መቀሌ ያለው፣ ሐረርና ድሬዳዋ ያለው የኑሮ ልዩነት የተለያየ ነው። ከቤት ኪራይ ጀምሮ፣ ከምግብ ሸቀጦች ጀምሮ፣ ከአልባሳት ጀምሮ የተለያዩ ወጪዎች የተለያዩ ናቸው። ያዙ። የማስፈጸም አቅም ደካማ ነው ኢትዮጵያ። አለም እንኳን ይሄን ታስፈጽም አቅም የላትም ማለት ትችላለህ። ስለዚህ ይሄም አንዱ አንድምታ ነው። ሌላው ከፍተኛ የሆነ የወጣቶች ስራ አጥነት አለ። የት? ኢትዮጵያ ውስጥ። ይሄን የገሃድ ሀቅ ነው። ሁላችንም የምናውቀው ፀሐይ የሞቀው ሀቅ ነው። በጣም ከፍተኛ ዝቅተኛ ደሞዝ መቅጠር ሊያደናቅፍ ይችላል። ስለዚህ ኢትዮጵያ አንድምታ ስናይ መደበኛ ያልሆነው ዘርፍ ሰፊ ነው። ኢንዱስትሪያላይዜሽን ዝቅተኛ ነው። የኑሮ ወጪዎች በገጠርና በከተማ እንዲሁም ከክልል ልዩነታቸው የሰፋ ነው። የማስፈጸም አቅማችን ደካማ ነው። ከፍተኛ የሆነ የስራ አጥነት አለ። ይሄን ያዙልኝ።
ስለዚህ ከዚህ በመነሳት በጣም ዝቅተኛ ደሞዝ መቅጠር ሊያደናቅፍ ይችላል። ይሄ ከፍተኛ የሆነ የወጣቶች ስራ አጥነት መኖር ማለት ነው። ይሄን ያዙ። እነዚህን ከያዝን በኋላ ለኢትዮጵያ ምን ምክር እንስጣት? በቃ እዚህ ላይ መጣን። if you are a policy advisor of the Ethiopian government and the Ethiopian government asks you to say something about minimum wage implementation ኢትዮጵያ ምን ትላለህ ነው ጥያቄው። ይህን ጥያቄ ተጠይቃችሁ አሁን እንግዲህ መጀመሪያው ጀምሬ ነገሮችን ሂደት በሂደት ለማየት እየተንደረደርኩ ለማየት ሞክሬያለሁ። ኢኮኖሚስቶች ምን ይላሉ፣ ቲዎሪዎች ምን ይላሉ፣ ከሀገር ሀገር ምን ይላል፣ ጥቅሙ ምንድነው፣ አላማው ምንድነው የሚለውን አየን። አሁን ወደ ኢትዮጵያ ስፔሲፊክ ሴናሪዮ መጣና ሪኮመንዴሽኑን ምን ይሁን የሚለውን አንደኛ ዝቅተኛ የደሞዝ ወለል ከማስቀመጥ በፊት የኑሮ ውድነቶች ጥናቶች ማካሄድ አለብህ። ፋክት ነው። መጀመሪያ የኑሮ ውድነት ጥናት መካሄድ አለበት። መንግስት እንደሚለው ኢንፍሌሽን ሲንግል ዲጂት ሆኗል፣ 2.16 ሆኗል፣ ወደ 30 ወርዷል፣ ወደ 5 ቀንሷል የሚለው ይሄ በትክክል መሬት ላይ ወርዶ በዳታ መታየት መዳሰስ አለበት። መጀመሪያ የኑሮ ውድነት ጥናት መካሄድ አለበት። ምክንያቱም የደሞዝ ወለል የሚሰራው የኑሮ ውድነት ላይ ተመርኩዞ ስለሆነ የኑሮ ውድነት ጥናት መካሄድ አለበት። አንድ ሁለተኛ ኢትዮጵያ ምንድና ብለናል? መደበኛ ብዙ ያልሆኑ መደበኛ ዘርፎች አሉ ብለናል። በመደበኛ ዘርፎች በሙከራ ደረጃ ማረጋገጥ አለብን። በሙከራ ደረጃ በመደበኛ ዘርፎች ማለት ጀስት በቃ ክሊር የሆነ የሰራተኛና አሰሪ ህግ ያላቸው ተቋማት አሉ። በእነሱ ማረጋገጥ አለብን። እሱ ብቻ አይደለም፣ ዝቅተኛ የደሞዝ ቦርድ ማቋቋም አለብን። ምንም ድርድር የሌለው ነገር ነው። ዝቅተኛ የደሞዝ ቦርድ ማቋቋም አለብን። ይሄ አንድና ሁለት ነው። ሌላ ደግሞ የየዘርፉን ዝቅተኛ የደሞዝ ወለል ማዘጋጀት አለብን። ይሄም ሌላ ሪኮመንዴሽን ነው። የየዘርፉን ስንል ለምሳሌ የኢንዱስትሪያሉን ዘርፍ፣ የኢንዱስትሪያል ሴክተሩን፣ የሰርቪስ ሴክተሩን፣ የኤዱኬሽን ሴክተሩን፣ የሄልዝ ሴክተሩን አሁን ለምሳሌ ሐኪሞች ሪቮክ የሚያደርጉበት ትክክል ነው። ጥያቄያቸው ትክክል ነው። ዝም ብሎ ሁሉንም አንድ ቋት ውስጥ አስገብቶ በርከን በደረጃ መጨፍለቅ ሳይሆን እያንዳንዱ ዘርፍ ላይ የተጠና ማን ምን ለሀገሩ ኢኮኖሚ ያበረክታል የሚለውን በመመርኮዝ ዝቅተኛ የደሞዝ ወለል ማዘጋጀት አለብን። ለማዘጋጀት ግን እንዳልኩት ከላይ የተቀመጡት ነገሮች መሟላት አለባቸው። የኑሮ ውድነቱ ተጠንቶ በሙከራ ደረጃ ተረጋግጦ ዝቅተኛ የደሞዝ ቦርድ ተቋቁሞ በጥናት ላይ የተመሰረተ የየዘርፉን የየሴክተሩን የደሞዝ ወለል ማዘጋጀት አለባት። ይሄን ያዙልኝ። ከዛ እነዚህ አራት ነገሮች ከተሟሉ በኋላ ደረጃ በደረጃና ቀስ በቀስ መተግበር አለብን። ለምን ታውቃላችሁ? ይሄ ጉዳት ሳይኖረው ቀርቶ አይደለም። ስራ አጥነት ይፈጥራል። አዎ ይፈጥራል። ኢትዮጵያዊ ሰራተኞች ምርታማ አይደለንም። አዎ አይደለንም። የሚካድ አይደለም። በቃ ከፍተኛ የሆነ የስራ አጥነት አለ። አዎ አለ። እሺ፣ እና ምን ይጠበስ? እሺ፣ ሰራተኛው ተቀጠርኩ የሚለው ሰራተኛ ጾሙን ይስራ አይችልም። ስለዚህ ዙሮ ይብዛም ይነስም በስራ የተሰማራው ሰራተኛ ጥሩ የሆነ ደሞዝ ማግኘት አለበት። ይሄ ሰብአዊ መብት ነው። ፔሬድ። ሌላ አመታዊ የዋጋ ግሽበት ግምገማዎችን ማድረግና ማስተካከል አለብን። በየአመቱ የዋጋ ግሽበት ግምገማ እንደ ከጋና ተሞክሮ ወስደን ማድረግ፣ መገምገም፣ ማስተካከል መቻል አለብን። ስለዚህ እነዚህ 6 ነገሮች ለኢትዮጵያ እንደ ሪኮመንዴሽን የሚቀርቡ ናቸው። እኔ ይሄን ከማንኛውም መስሪያ ቤት ጋር ከማንኛውም የኢኮኖሚ ባለሙያ ጋር አንገቴን ገትሬ መከራከር የሚችል በማስረጃ በመረጃ ማቅረብ የሚችለው ሀቅ ነው። ጥናትም አንብቤያለሁ። ሰፖርት የሚያደርጉትም ይሄን አይዲያ ነው። ያዙልኝ። ሌላው እንደ መደምደሚያ የሚያቀርበው ነገር ምንድነው? በኢትዮጵያ በጥሩ ሁኔታ የተነደፈ ዝቅተኛ የደሞዝ ክፍያ ወለል ቢኖር ሚሊዮኖችን ከድህነት የሚያነሳና ከዓለም አቀፍ የሰራተኛ ደረጃዎች ጋር እኩል ሊያደርግ ይችላል። ኦፍ ኮርስ
ይህ ሲባል ግን ያዙልኝ፣ ይህ ሲባል ግን ዝቅተኛ የደሞዝ ክፍያ ሙሉ በሙሉ ጠቃሚ ነው ማለት አይደለም ብያለሁ። እኔም ሙሉ በሙሉ ጠቃሚ ነው እያልኩ አይደለም። የራሱ የሆነ ዘርፈ ብዙ ጉዳቶች አሉት፣ ኦፍኮርስ አሉት። ግን ከኛ የሚጠበቀው ምንድን ነው? ጥቅሙን ማክሲማይዝ ማድረግ፣ ጉዳቱን በቻልን መጠን ሚኒማይዝ ማድረግ፣ ማጥፋት ነው። ማጥፋት ባይቻል መቀነስ ይቻላል። ሌላው ስኬቱ ግን በአውድ እቅድ በአፈጻጸምና ክትትል ላይ ይወሰናል። አውጥቶ ዝማት አይደለም። እያንዳንዱ ነገር አፈጻጸሙ፣ ክትትሉ፣ እቅዱ ስኬታማነቱን ይወስነዋል። የሚኒመም ሌበር ዌጅም ይሄን ኮንፈርም ያደርጋል። ዝቅተኛ የደሞዝ ክፍያ ወለል ጉዳቶችን ለማስወገድና ጥቅሞችን ለማሳደግ ኢትዮጵያ ከሌሎች ሀገሮች ልምድ መውሰድና መማር አለባት። አዎ ለምሳሌ እኔ ከጠቀስኳቸው ሀገራት ከኬንያ፣ ከጋና፣ ከደቡብ አፍሪካ፣ ከባንግላዴሽ፣ ከህንድ ተሞክሮ ልምድ በመውሰድ ጉዳቶቹን መቀነስ፣ ጥቅሞቹን ማሳደግ ትችላለች።